ሰላም እንኳን ደህና መጣችሁ። ለኔ ተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ የ19 ቀኑን ትምህርቴን ይዤላችሁ መጥቻለሁ። እሱም ስለ ቅናት ነው። ከሚቀኑባችሁ ሰዎች ተጠንቀቁ በሚል ርዕስ ነው። በመመስረት ታሪኩን የመጽሐፍ ቅዱስን ታሪክ በመመስረት የአንደኛ ሳሙኤል የዳዊትንና የሳኦልን ታሪክ በማምጣት በመመስረት አንደኛ ሳሙኤል ምዕራፍ 18 ላይ ታገኙታላችሁ። ሳኦል የመጀመሪያ የእስራኤል ንጉስ ነው የተሾመው። በህዝቡ ምርጫ ሳኦል እንዲመረጥ እግዚአብሔር ፈቅዷል። ከዛ በኋላ ደግሞ ከሳኦል በኋላ ግን እግዚአብሔር የፈቀደውና እንደ ልቤ የሚሆንልኝን አገኘሁኝ የእሴይን ልጅ ብሎ የመረጠው የዳዊትን ንግስና ነው። ዳዊት አጀማመሩ እረኛ ነው። በገና እየያዘ የሚዘምር እግዚአብሔርን የሚያመልክ እንትን ነው፣ እረኛ ነበረ ዳዊት። ግን ሳኦል ንጉስ ሆኖ ሳለ እያስጠራው በገና እንዲጫወትለት ይፈልግና ያው በገና ይጫወትለት ነበር። የክፉ መንፈስ ሳኦልን ለቆት ይሄድ ነበረ ይለናል እግዚአብሔር ቃል ላይና እንዲህ አይነት ግንኙነት አላቸው። ሳኦል ሁሌ ዳዊትን በልጅነቱ እያስጠራ በገና እያመጣ እግዚአብሔርን ሲያመልክ እሱ መንፈሱ ለቆት ስለሚሄድ የዳዊትን አብሮሙነትን በጣም ይፈልገው ነበረ ሳኦል እና ግን የሚገርማችሁ ሳኦል ንጉስም ሆኖ ሳለ ዳዊት ደግሞ እረኛም ሆኖ ሳለ ብዙ ሰው ሲወደው ዳዊትን ሲወደው ሲያይ ሳኦል ንጉስ ሆኖ ሁሉ ነገር የሱ ሆኖ ስልጣኑ ሁሉ የሱ ሆኖ በእረኛው ልጅ ይቀናበት ነበረ። በቃ በትንሹ ልጅ ይቀናበት ነበረ እና ለዚህ ነው ዛሬ ከሚቀኑባችሁ ሰዎች ተጠበቁ የሚል ርዕስ ይዤ የመጣሁትና የእነሱን ታሪክ በመያዝ ማለት ነው። እነዚህ ሰዎች የሚቀኑባችሁ ሰዎች በጣም እንትን ሊሏችሁ ይችላሉ፣ ሊያሳድዷችሁ ይችላሉ፣ በአፋቸው ሊሸነግሏችሁ ሊዋሿችሁ ይችላሉ፣ ከእናንተ ጋር መጠጋት ይፈልጋሉ። ግን እባብ ናቸው። ውስጣቸው ግን የእናንተን ሞት ነው የሚፈልጉት፣ የእናንተን ውድቀት ነው የሚፈልጉት። የእናንተ ስኬት ደስ አይላቸውም። በጣም ነው የሚያናድዳቸው። ሰው ሲወዳችሁ ይጠላሉ። ከእግዚአብሔር ሞገስ ስታገኙ እግዚአብሔር ሲወዳችሁ አይወዱም። በቃ ሲሳካላችሁ በህይወታችሁ ላይ እናንተ ደስተኛ ስትሆኑ አይፈልጉም። ግን ከፊታቸው ግን ከፊታችሁ ግን ላይርቁ ይችላሉ። አካባቢያችሁ የሆኑ ውስጣቸው ግን ረጋሚዎች ናቸው። ውስጣቸው ግን ለእናንተ ሞት ነው የሚመኙላችሁ። ነፍሰ ገዳዮች ናቸው እና የእግዚአብሔር ቃል ላይ እንዲያውም የሚለው ቅናት አጥንትን እንደሚነቅዝ ናት ይላል እና በቃ ብልል ያደርገዋል፣ አጥንትን ይበላዋል ለማለት ነው እና አጥንትን እስኪበላ ድረስ ነፍሳችሁ እስኪጠፋ ድረስ ቀናተኞች ሰዎች ለእናንተ አይተኙላችሁም እና በቃ በደስታችሁ ጊዜ አይገኙላችሁም። ደስታቸው የነሱ ደስታ እናንተ ስትጠፉ፣ እናንተ ስትወድቁ፣ እናንተ ሰው ሲጠላችሁ ነው እነሱ ደስታ የሚያገኙት እንጂ እናንተ ደስ ሲላችሁ አይወዱም እና ይሄ ምልክቱ ነው። ዛሬ የአንደኛ ሳሙኤል እንዳልኳችሁ ምዕራፍ 18 ላይ እያለፍኩ ነው ምነግራችሁ። እናንተ በሙሉ ለመረዳታችሁ ያንን ምዕራፍ አንብቡት። እኔ ግን ሳጠናው በጣም የሚያስፈልጉትን ነገሮች ከዛ ውስጥ አውጥቼ ኖት ጽፌ ነበረ እና እሱን አነብላችኋለሁኝ። እንደዚህ ይላል። ንጉሥ ሳኦል ከዳዊት ጋር አስጠርቶት ዳዊትን ሲያወራው እረኛ ሆኖ ማለት ነው በነበረበት ጊዜ በሚያወራው ጊዜ የሳኦል ልጅ ዮናታን የሚባለው ያይና በንግግሩ በዳዊት ንግግር በዳዊት እግዚአብሔር ሞገስ ማግኘቱን አይቶ ዮናታን ወደደው። ዮናታን በጣም ከመውደዱ የተነሳ እንዲያውም ዮናታን የበኩር ልጅ ነው እንግዲህ የሚቀጥለው ንጉስ የሚሆን ሰውዬ ነበረ ማለት ይሆን ይችል ነበር፣ ልጅ ይሆን ይችል ነበር እና ሳኦል የሳኦል ልጅ ስለሆነ የበኩሩ ልጅ ስለሆነ ንግስናውን ኖርማሊ መውሰድ የነበረበት ነው። ግን ለዳዊት እንትኑን ክብሩን ይሄ ላይክ የበኩር ስልጣኑ የተሰጠውን ሰይፉን
የተሰጠውን መቀነት የተሰጠውን ጦር በሙሉ ለዳዊት ሰጠው። ዳዊትን በጣም ወደደው። ለዳዊት ከዳዊት ጋር እንትኑ ነፍሱ ተጣመረችበት ይላናል እና የእግዚአብሔር ፍቅር ነው ይሄ። አሁን ይሄ በወንድና በወንድ እንደሚዋደዱት ሳይሆን በቃ የእውነት የእግዚአብሔር ፍቅር ቅድስና ያለው ፍቅር ወደደው ዮናታን ዳዊትን ማለት ነው። እና እንዲያውም መጨረሻ ላይ ሳኦል ራሱ ሊያሳድደው ዳዊትን ሲል አባቴ ሊገልህ ይፈልጋል፣ ስለዚህ ጥፋ ብሎት ሁሉ ነፍሱን ለማዳን ችሏል ማለት ነው። ዳዊት እንዲጠፋ ዳዊት ወደ ምድረ በዳ እንዲሰደድ ኢቭን ነግሮታል፣ አባቴ ሊገልህ ነው ብሎ። ስለዚህ በቃ ነፍሱ እንዲጠፋ አይፈልግም። በቃ ቅዱስ የሆነ አይነት ፍቅር ነው ያለው የነበረው የሚወደው የነበረው እና እንደዚህ ያደርግ ነበር። ስለዚህ ካባውን አውጥቶ እንግዲህ ካባ መስጠት ማለት የበኩር ልጆች ብዙ ጊዜ ካባ አላቸው፣ የንግስናቸውን ካባ፣ እሱን የልዑልነቱን ካባ አውጥቶ ሰጠው ይለናል። ሰይፉን ሰጠው ይለናል። እንደገና ቀስቱን መታጠቂያውን አውልቆ ለዳዊት ሸለመው ይላል። ከዛ ሳኦልም ዮናታንን ሳኦልም ዮናታን ወይም ልጁ ዳዊትን እንደወደደው አየና ዳዊትን ወደ አባቱ ቤት መስደድ አልፈለገም። ዳዊት እነሱ ጋር እንዲቀመጥ ፈለገና ዳዊት ከኛ ጋር ተቀመጥ ብሎ በዛው እንትን ውስጥ እነሱ የሚኖሩበት ፓላስ ውስጥ እንዲቀመጥ ዳዊትን ጋበዙት ማለት ነው። እና እንዲያውም ዳዊትን ሾመው ይለናል። የሾመው ደግሞ በጦረኞች ላይ ሾመው፣ ስልጣን አገኘ ዳዊት ማለት ነው። ከዛ ዳዊት ከሾመው በኋላ ግን ፍልስጤማውያኖቹን ወይም የእስራኤልን ጠላቶች ሄዶ ይገል ነበረ ዳዊት እና ገሎ ሲመለስ ዳዊትም ይሄድ ነበር፣ ሳኦልም ሊገል ይሄድ ነበረ እና ሁለቱም ሲመለሱ ሴቶቹ ወጥተው እልልል እያሉ ለእንትና ማነው ሳኦል 1000 ሰው ገደለ፣ 1000 ፊልስጤማውያንን ገደለ ማለት የእስራኤልን ጠላት ማለት ነው ገደለ። እንትና ደግሞ ዳዊት ደግሞ 1000 ገደለ ወይም ደግሞ 10,000 ገደለ ብለው ሲዘፍኑ ያይና ንጉሱ ሳኦል እኔ ክብር አላገኘሁም፣ እሱ ነው አለ ንግስናው አለ ስሙ በስተቀር አለ መንግስቱ በስተቀር እሱ ነው ብዙ ክብሩን የወሰደው ብሎ ፊቱ ጠቆረ፣ ተናደደ፣ ቀናበት ይለናል። እና አያችሁ እንትና ቅናት ምንድን ነው የሚያደርገው? ለእናንተ ጋር ክብር ሲመጣ የእውነትም ደግሞ የተነገረው ያደረጋችሁት ነገር ይሄ የተደረገላችሁ ተብላችሁ ምስጋና አክብሮት ሲመጣ እነሱ ፊታቸው ይጠቁራል፣ ቀናተኞች ሰዎች ይናደዳሉ። ከዛ ልባቸው በቃ እናንተን ከዛን ጊዜ ጀምሮ የቅናት መንፈስ ሰይጣን ሲያመጣባቸው ሊቋቋሙት አልቻሉም እና እነሱም ከዛ ከሰይጣን ሀሳብ ጋር ተስማምተው ለጥላቻ ይደርሳሉ ማለት ነው። ሰውን መጥላት ደግሞ ሰውን ነፍሰ ገዳይ መሆን ማለት ነው። ለዚህ ነው የሚቀኑ ሰዎች ይጠላሉ ሰውን። ከዛ መጥላት ደግሞ የእግዚአብሔር ቃል ይለናል፣ ሰውን የሚጠላ ነፍሰ ገዳይ ነው። በአዲሱ ኪዳን ላይ ሰውን የሚጠላ ነፍስን እንደገደለ ነው የሚቆጠረው እና ለዚህ ነው እግዚአብሔርም ልጅ ኢየሱስ ክርስቶስ ተዋደዱ ብሎ ያለን እና ማንዋደድ ምንቀናና ከሆነ ነፍሰ ገዳይ ነን እና ኃጢአተኞች ነን ማለት ነው። ስለዚህ ሳኦል በጣም ፊቱ ተቆጣ። የነሱ የሴቶቹ ዝማሬና እንትን ለዳዊት ያመጡት ክብር በጣም አስከፋው ይለናል እና በጣም ዳዊትን በቃ ከዛን ጊዜ ጀምሮ ተመቀኘው፣ በቃ ቅናት ገባበት ይለናል። ከዛ ምንድን ነው የሚነግራን ደግሞ ኔክስት ዴይ ደግሞ ይላል የሚቀጥለው በነጋታው ክፉ መንፈስ ከእግዚአብሔር ዘንድ ወደ ሳኦል መጣና ያደረገውን ክፋት ከዚህ በፊት ያደረገውን ክፋት ተናዘዘ። ምን ብሎ መሰላችሁ የተናዘዘው? እንግዲህ ዳዊት እንዳልኳችሁ እሱ ቤት ይመቶ ሁሌ በገና እየያዘ በእጁ ይዘምራል፣ እግዚአብሔርን ያመሰግናል። ገብቷችኋል? እና ሲያደርግ ይላል እኔ ደግሞ አለ ስለ ራሱና ስለ ዳዊት ነበረ የሚነግረው። በዛ የክፉ መንፈስ ያናግረው ነበረ
ለሳኦልን ማለት ነው ያናዝዘው ነበረ። እና ምን ብሎ ነበር የሚለው? ዳዊት በገናውን በየዕለቱ በቀንና በሌሊት ያነሳ ነበረ፣ እኔ ደግሞ ጦሬን አነሳ ነበረ ይላል። ከዛ ጦሬን አነሳና ግን እኔ ጦሬን አንስቼ 2 ጊዜ ከግንቡ ጋር እንትን ብዬ ከግንቡ ጋር አጣብቄ ልመታው ዳዊትን ፈልጌ ነበረ። 2 ጊዜ ግን ዳዊት ሸሸ እና ለምን? እግዚአብሔር ከሱ ጋር ስለነበረ ይለናል። እና እግዚአብሔር ነው ከሳኦል እጅ ዳዊትን ዞር የሚያደርገው። ገብቷቸዋል። ጠባቂው እረኛዬ ነው ብሎ የሚለውም ራሱ ዳዊት ለዚህ ነው። እና ነፍሱን የሚጠብቅ ለት እንደሆነ ከድሮ ጀምሮ ዳዊት የተለማመደው በመዝሙርም ላይ እረኛዬ ነው የሚያሳጣኝ የለም የሚለው ሁሉ ከጠላቶቼ እጅ ያስወጣኛል ምናምን ብሎ የሚዘምረው መዝሙሩ ላይ እውነት እሱ ያሳለፈው ታሪክ ነው። እና ጦር ቢጣልበትም እግዚአብሔር ነፍሱን እንደሚያድነው ዳዊት ከልጅነቱ ጀምሮ ተለማምዷል። እረኛም ሆኖ ከአንበሳ ከድብ ሁሉ ያወጣው ነበረ ዳዊትን እግዚአብሔር ይጠብቀው ነበረ። እና ከሳኦል እጅም ደግሞ ከንጉሱም እጅም እግዚአብሔር ይጠብቀው ነበረ እንዳይገለው ማለት ነው። እና የሚገርማችሁ ሳኦል ንጉስ ሆኖም ራሱ ዳዊትን ይፈራው ነበረ ይለናል። ለምን? እግዚአብሔር ከሱ ጋር ስለነበረ። የእግዚአብሔር መንፈስ ውስጡ ያለው ከዳዊት ውስጥ ያለው መንፈስ የእግዚአብሔር መንፈስ ሳኦልን እንትን ይለው ነበረ ያስፈራው ነበረ ይለናል። እና ለምን? ተንኮል ስላለበት። ብዙ ጊዜ ኃጢአተኞች ይፈራሉ። ወደ እግዚአብሔር መንፈስ ያለባቸው ሰዎች ጋር መጥፎ መዓዛ ሆነው አይደለም የሚሸቷቸው። ገብቷችኋል? ሁሌ ኃጢአታቸው ይከሳቸዋል። የልባቸው ክፋት እነዛ ሰዎች ጋር ሲሆኑ ራቁትነታቸው ይታያቸዋል። ገብቷቸዋል? ባዶነታቸው ይታያቸዋል። ቅናታቸው፣ የራሳቸው ክፋት፣ የራሳቸው ተንኮል ግልጥ ብሎ ስለሚታያቸው ከእንደነዚህ አይነት ሰዎች ጋር ለመሆን ይፈራሉ። ገብቷችኋል? እና ለምን? ተንኮላቸውን እግዚአብሔር ስለሚገልጥባቸው ማለት ነው። እና ክስ ይመጣባቸዋል ማለት ነው። ዳዊት ግን ይለናል በማስተዋል ነበር የሚመላለሰው፣ እጅግም ብልህ ነበር ይላል። አዎ እግዚአብሔር አንዱ ከእግዚአብሔር ከኛ ጋር መሆኑን የሚያረጋግጥልን አንደኛው የእግዚአብሔር የሚሰጠን ነገሮች የእግዚአብሔር መንፈስ ከኛ ጋር ሲሆን ብልህ እንሆናለን፣ ጥበበኞች እንሆናለን፣ መረዳት ይኖረናል፣ ማስተዋል ይኖረናል። ገብቷችኋል? ስለዚህ እነዚህ ነገሮች የሌላቸው ሰዎች ሊያስቀናቸው ይችላል። ገብቷችኋል? እኛ ላይ የቅናት መንፈስ ሊነሳባቸው ይችላል። ገብቷችኋል? እና ግን ያው ካልገጸሱት ወይም ደግሞ ያንን የቅናትን መንፈስ አንፈልግም ብለው ካልነገሱበት ኃጢአታቸው ላይ በላይ ሆነው ካልቆሙ ያ ኃጢአት ወይም ያ ቅናት እየበላቸው ይመጣል እስኪወርሳቸው ድረስ ማለት ነው። እና ወይም ደግሞ ያንን ሰው እስኪያጠፉ ድረስ እነሱ ነፍሳቸው አታርፍም። እና በቃ መሸንገል ይፈልጋሉ፣ ማታለል ይፈልጋሉ። እናንተ ፊት ሲመጡ ይርበተበታሉ፣ ይሸነግሏችኋል፣ ውሸታሞች ሆነው ይመጣሉ። ገብቷችኋል? እና ብዙ መገለጫ አላቸው ቀናተኞች ሰዎች። እና ሳኦል ምንድን ነበረ ለዳዊት የሚለው የነበረው? የውሸት ተስፋ ይሰጠው ነበረ። ላይክ የመጀመሪያውን ልጄን ለትዳር እሰጥሃለሁኝ፣ አንተ ግን የእግዚአብሔርን ጦርነት ተጋደል፣ የእግዚአብሔርን ጠላቶች አጥፋ እኔ ግን አንተ በርታ፣ አንተ ቀልጣፋ ሁንልኝ ይለው ነበረ። እንዲያውም እዛ ላይ አንተ ቀልጣፋ ሁንልኝ፣ አንተ ጎብዝ፣ እኔ ደግሞ የሴቷን የመጀመሪያ ልጄን የታላቂቷን ልጄን እሰጥሃለሁ ይለው ነበረ። ግን ያው መጨረሻ ደግሞ ያንን ነገር አላደረገም። የመጀመሪያ ልጁን እንዲያውም ለሌላ ሰው ዳራት ነው የሚለን እና ዋሸው ማለት ነው ለዳዊት። ዳዊት ግን ያው እግዚአብሔር ከሱ ጋር ስለነበረ የእግዚአብሔርን ጠላቶች ወይም ደግሞ የእስራኤልን ጠላቶች በዳዊት እጅ አድርጎ እግዚአብሔር ይዋጋቸው ነበረ እና
የሞገስ የእግዚአብሔር ሞገስ ዳዊት ጋር ነበረ እና ግን ይሄ በጣም ያስቀናው ነበረ ሳኦልን። ከዛ ሌላው ምንድን ነው መሰላችሁ? ሳኦል ደግሞ ምንድን ነበረ ሀሳቡ? ተጋደል፣ ሄደህ የእግዚአብሔርን እንትን ውጊያ ተዋጋ፣ የእግዚአብሔርን ጠላቶች አጥፋ እያለ ወዴት ነበረ ሊልከውና ሊያስገድለው የፈለገው? በፍልስጤማውያኖቹ ነበረ ሊያስገድለው፣ በጠላቶቻቸው ሊያስገድለው ሁሌ ይልከዋል። ሁሌ እንዲሄድ ይፈልጋል እና እሱ የሚፈልገው የነበረው ፍልስጤማውያኖቹ ዳዊትን እንዲገሉት፣ እሱ ግን እንዳይገለው፣ እሱ በሱ እጅ ሳይሆን እንዲሞት የፈለገው ለጠላቶቹ አሳልፎ በመስጠት እንዲገሉት ነበረ ሀሳቡ። ግን ይሄ የውስጡ ሀሳብ ነው እና በአፉ ግን የሚሸነግለው ግን ሄደ በርታልኝ፣ ቆፍጣና ሁንልኝ፣ እኔ ልጄን እድርልሃለሁ፣ አማቼ ትሆናለህ እያለ በአፉ ደግሞ ይሸነግለዋል፣ በአፉ ደግሞ ይዋሻዋል። ገብቷችኋል? ቀናተኞች ሰዎች ያልኳችሁ እንዲህ ነው። በውስጣቸው ሞታችሁን ውድቀታችሁን ይመኛሉ፣ ግን በላይ ግን ጎበዞች፣ ቆፍጣኖች፣ ጎብዙልኝ ምናምን ሊሏችሁ ይችላሉ። ውሸታሞች ሰዎች ማለት ነው። ገብቷችኋል? ሽንገላ ነው ይሄ። ግን ውስጣቸው ግን የቅናት መሆኑን ይገባችኋል። እናንተ እግዚአብሔር ከእናንተ ጋር ከሆነ ይገልጥላችኋል። ውስጥ በአፋቸው የሚሉትን ሳይሆን የውስጣቸው ልባቸውን እግዚአብሔር ግልጥ አድርጎ ያሳያቸዋል። ለምን? ንጹሕ ልብ ያላቸው የዋሆች እግዚአብሔርን ያዩታል ይላል እና እግዚአብሔር የሚያየውን ይገልጥላቸዋል፣ በመንፈሱ ይገልጥላቸዋል እና ያው የዋሆችን ግን እግዚአብሔር ይጠብቃል። ገብቷችኋል? ስለዚህ ዳዊትን በየዋህነት ስለሚመላለስ ክፉን በክፉ ስለማይመልስለት የነበረው ከለላው፣ ጥበቃው ከእግዚአብሔር ነበረ የሚመጣው ዳዊት ማለት ነው። ኢቭን በጠላቶቹን ፊት ቢሄድም እንኳን እግዚአብሔር ከለላውን ያደርግለት ነበረ። ሌላው ከዛ ያው የመጀመሪያ ልጁንም ደግሞ ውሸቱን ነው፣ አልዳረለትም። ግን ሁለተኛ ልጁ ደግሞ እንትን እንደወደደችው ወይም ሚልኮን የምትባለዋ እንደወደደችው ንጉሥ ሳኦል አወቀና ሊድርለት ፈለገ ይላል። ግን ሚድርለት ግን እንደገና አሁንም በተንኮል ነው ሊድርለት ያሰበው። አንድ ወጥመድ እንድትሆንበት እሷ አለ ወጥመድ ሆናበት፣ አያችሁ፣ እሷ መሰናክል እንድትሆንበት ሚስቱ ማለት ነው ሚልኮን። ሁለተኛ እንድታሳስተው፣ ደካማ እንድታደርገው ማለት ነው። በሁለተኛው ደግሞ ደረጃ ምን አለው? እሷን ከመስጠቴ በፊት ግን የምትሰጠኝ የምታመጣልኝ አንተ ምንድን ነው? እኔ ሌላ ነገር አልፈልግም፣ 100 ፍልስጤማውያኖችን ገድለ የእነሱን ሸለፈት አምጣልኝ፣ ምልክት ማለት ነው። 100 ፍልስጤማውያኖችን ገድለህ ብሎ አለው። እና አሁንም በሀሳቡ ምንድን ነው 100 ፍልስጤማውያኖችን ለመግደል ሲሄድ እነሱ ይገሉታል፣ ይሞታል ብሎ ነው እንጂ ሪሊ ልጁን ለመዳርም ፈልጎ አይደለም። እንደገና ወደ ጠላቶቹ እንዲሄድ ፈልጎ ነው። እና ግን እግዚአብሔር ከሱ ጋር ስለነበረ አሁንም 100 ፍልስጤማውያኖችን ገድሎ አመጣለት ለሳኦል እና ሚልኮን ዳረለት ብሎ ይለናል። ግን ስቲል ሚልኮን ብትዳርለትም ሚልኮን ደግሞ እግዚአብሔርን ማትወድ ለንግስና ብቻ የምትኖር ሰው ናት። ያው እናውቃለን የሱ ጌታ ኢየሱስ ክርስቶስን ወይም ደግሞ ጌታ ኢየሱስ ክርስቶስን ሳይሆን ታቦቱ ሲመጣ በአዲሱ ኪዳን ላይ ጌታ ኢየሱስ ክርስቶስ ታቦታችን ነው። ግን በዛን ጊዜ የእግዚአብሔር ታቦት ነው የሚባለው እና የእግዚአብሔር ታቦት ሲመጣ ንጉሥ ዳዊት ተነስቶ ታቦቱ ይመጣል ብሎ በቃ ተነስቶ ለእግዚአብሔር ታቦት አክብሮት ሲሰጥ፣ ሲደንስ፣ ሲዘምር፣ ሲያሸበሽብ ታይና እሷ አቃለዋለች። እነዚህ ሁሉ ሰው ፊት እንዴት ራስህን ታዋርዳለህ? እንዲህ እያደረግክ ንጉሥ ሆነ ሴቶቹ ይንቆሃል፣ ንጉሥ ሆነ እሷም ስለናቀችው ማለት ነው እና ሌሎቹም ደናግሎቹም ይንቆሃል ምናምን ብላ ለእግዚአብሔር ያለውን ክብር ልታቃልልበት ተነስታለች እና በሱ ምክንያት ራሱ እሷ መካን ሆና ነው የሞተችው ይለናል። እና ሚልኮን ከመጀመሪያውኑ
አባቷም ለዳዊት ሲድርለት መሰናክል እንድትሆንበት ወጥመድ እንድትሆንበትም ነበረ መጀመሪያም እና አባትየው ራሱ ምን አይነት ሴት እንደሆነች ልጁ ምን አይነት እንደሆነች ወጥመድ ልትሆንበት እንደምትችል አውቆ ነው የዳረለት። ገብቷችኋል? እና ግን እግዚአብሔር ግን ከዳዊት ጋር ስለነበረ እኔ ከዚህም በላይም እንኳን እሰግድለታለሁ፣ ከዚህም በላይ አሸበሽብለታለሁ፣ ከዚህም በላይ ጌታዬን አመልከዋለሁኝ፣ በአንቺ ፊት ልናቅ እችላለሁኝ፣ ግን በሌሎቹ ሰዎች ፊት ግን አልናቅም። አሁንም ደግሞ አባትሽን ትቶ እኔን ያነገሰኝ ብሎ ሁሉ ተናግሯታል ለሚልኮና እግዚአብሔር ያከበሩትን ነው የሚያከብረው። እና ዳዊት በጣም እግዚአብሔርን ፈራ እግዚአብሔር ስላለው እግዚአብሔርን ስለሚያከብር እግዚአብሔርም ያከብረዋል። እንዲያውም ባሪያዬን ዳዊትን አገኘው፣ የእሴይን ልጅ አገኘው፣ እንደ ልቤ የሚሆንልኝን ያለው እና እንደ ልቡ ስለሚሆንለት ሀሳቡ ፈቃዱን ስለሚፈልግ ነው ዳዊት ከእግዚአብሔር ጋር እግዚአብሔር እንደ ልቤ የሚሆን አገኘው ብሎ ያለው እና ዳዊት ይሄንን ስላችሁ ዳዊት ምንም ኃጢአት አልሰራም። ዳዊት በጣም ፍጹም ሰው ነው ማለት አይደለም። ግን ዳዊት ጥፋት ባጠፋ ጊዜ፣ በገደለ ጊዜ፣ ባመነዘረ ጊዜ ሁሉ እንትኑን እግዚአብሔር ጋር ሄዶ ወድቆ ንስሐ የሚገባ ይቅር በለኝ የሚል እንደገና ደግሞ ለእግዚአብሔርን ብቻ ነው ተስፋ አድርጎ የሚወጣው የሚገባው። ውጊያ ሲያሸንፍ ጠላቶችን ሲደመስስ ምን ሲል ሁሌ እግዚአብሔርን አመስጋኝ ነው ዳዊትና እግዚአብሔር እረኛው እንደሆነ ያውቃል። እግዚአብሔር ኃይሉ እንደሆነ ያውቃልና የፊልስጤማውያኑን ራሱን ሰውዬ ንጉሥ ሌላው የገደለው ጎልያድንም እኔ በእግዚአብሔር በማመልከው አምላክ መጣብሃለሁ ብሎ በእግዚአብሔር ስም ነው ሁሌ ጠላቶችን ለመደምሰስ አንበሳዎችን ለማጥፋት አንበሳዎች በጎቹን እንዳይበሉበት ድቦቹ በጎቹን እንዳይበሉበት የሚያደርገው የነበረው የሚጠቀመው የጦሩ ዕቃው ሁሌ እግዚአብሔርን አስቀድሞ መሄዱ ነው። እግዚአብሔርን አብሮ እንዲመጣ የእግዚአብሔር ኃይሉ መሆኑ ገብቶታል እና በዚህ ምክንያት ነው ከእግዚአብሔር ጋር ነው ሁሌ መስራት የሚፈልገው ዳዊት እና ሁሌ ስኬት የሚያገኘው ዳዊት በዚህ ምክንያት ነው እንጂ በራሱ ኃይል ስለማይተማመን ነው። ገብቷችኋል? እና ኢቭን ሳውል ራሱ እኔ ልጄን እደርልሃለሁ ብሎ ሲለው እኔ ማን ነኝ? እኔስ የአባቴስ ቤት ማን ነው ብሎ ዳዊት እዚህን ያህል ትሁት ነው። ገብቷችኋል? ለንጉሥ እኔ ደሃ ነኝ፣ ምንም ማመጣው ነገር አለ ሁሉ ብሎ ያለው ለዚህ ነው እና እግዚአብሔር ድሉን ሰጥቶት ፊልስጤማውያኖችን ፊልስጤማውያኖችን ገድሎ እንደ ምንድን ነው የሚባለው እኛ ሀገር ያለው ለቤተሰቦች የሚሰጠው እንደ ጥሎሽ እንደሱ አድርጎ አምጥቶ እነዛን ጠላቶቹን የሳውልን የንጉሱን ሳውል ጠላቶች ገሎ መረጃ ሲያመጣ ያው ሚስቱ ሚልኮ ተሰጠችው። ግን ያው ሚልኮም ደግሞ መልካም ሚስት አልነበረችም ለዳዊት። ግን ስቲል ዳዊት ሌላ ሚስት ቢያገባም ምናምን ግን ማንንም ሴቶችን ቢያገባም ከሌላም ሰው ጋር ኃጢአትን ቢወድቅም ግን አንደኛ አድርጎ እግዚአብሔርን ስለሚያይ ነው እና ልዩነት አለው። የሳውል ንግስናና የዳዊት ንግስና የተለያየ ነውና ይሄንን ነው በቃ በትህትናው እግዚአብሔር ልቡን በመሻቱ ትሁት በመሆኑ እግዚአብሔር ሁሌ ያከብረው ነበር ዳዊትንና ያ ግን ሳውል ግን ንጉስ ሆኖ ስቲል ኮንፊደንስ የለውም። ንጉስ ሆኖ ሁሉ ነገር በሱ እጅ ሆኖ ራሱ በትንሹ በዳዊት ይቀና ነበር እና አንዳንዴ ትንሽ ሆናችሁ አቅም ያላችሁ ባይመስላችሁም ግን ጠላቶቻችሁ ግን የሚያዩት ነገር አለ። ውስጣችሁ ያለውን እግዚአብሔርን ያያሉ፣ ሞገሱን ያያሉ፣ በሰው መወደዳችሁን ያያሉ፣ በሰው መከበራችሁን ያያሉ። እነሱ ትልቅ ሆነው እንኳን እናንተ ትንሽ ሆናችሁ ሰው ሲያከብራችሁ፣ ሰው ሲወዳችሁ፣ ሰው ሲፈራችሁ ያዩና የቅናቻ መንፈስ ሊመጣባቸው ይችላል። ቅናት በጣም መጥፎ ነው። ቅናት እንዳልኳችሁ መጨረሻ ለመገደል ነው ሰው የሚፈልገውና የምትቀኑ ሰዎች ንስሐ ግቡ። እግዚአብሔር ይቅር እንዲላችሁ ንስሐ በጣም ያስፈልጋል። በቃ እንዲያውም ማነው ቃየን
በወንድሙ በአቤል ሲቀና እግዚአብሔር የአቤልን መስዋዕት ሲቀበል የማን ነው የቃየንን ደግሞ አልተቀበለም ነበረ። ምክንያቱም ቃየን ያመጣው በእምነት አልነበረም ይለናል የእግዚአብሔር ቃል። አቤል ግን በእምነት ያመጣውን በቃ በንጹህ ልብ ስላመጣ ነው እግዚአብሔር የተቀበለለትና ቃየን ደግሞ አይቶ ይሄንን ወንድሙ ላይ ቀና። ከዛ መጨረሻ ቅናቻ ምንድነው ያደረገው? ፊቱ ጠቆረ። እግዚአብሔር ደግሞ ቃየንን ሄደና ዝም አላለውም። ፊትህ ምን ነው ጠቆረ? መልካም ብታደርግ ኖሮ እኮ ፊትህ ባልጠቆረ ነበር። ማለት መልካም ልብ፣ በጎ ልብ፣ ንጹህ ልብ ቢኖር አትቀናም ነበረ በወንድምህ ላይ ማለቱ ነው። እና አሁንም ኃጢአት ትዞርሃለች። ገብታችኋል? ቅናት ነው ሀሳብ ነው ሰይጣን የሚያመጣው። ያላት ያለው እያለ ሊያስቀናችሁ ሀሳብ ያመጣል። ገብታችኋል? ከዛ ያንን ሀሳብ የዲያብሎስን ሀሳብ እንዳትስቱት፣ ተቃውሙት። በሀሳባችሁ ሲመጣ ኧረ እኔ ወዳታለሁ፣ ኧረ እኔ ወደዋለሁ፣ እግዚአብሔርን የሚወዱ ሰው ናቸው፣ እግዚአብሔር ተዋደዱ ብሏል ብላችሁ ቶሎ ካላወጣችሁት ከአእምሯችሁ ውስጥ እነዛ ሰዎች በሚያደርጉት እግዚአብሔር እያከበራቸው ከፍ ከፍ እያደረጋቸው ትሑቶችን ሲሄዱ እናንተን ደግሞ ቀናተኞቹን ደግሞ እያዋረደ ትዕቢተኞችን ያዋርዳል ነው የሚለው። ቀናተኞችን እግዚአብሔር ያዋርዳል፣ ይጠላል ይላል። እና ለምን? ጥላች ኃጢአት ላይ ስለሆናችሁ ማለት ነው። የዲያብሎስን ሀሳብ ስላስገባችሁ ማለት ነው። እና ቶሎ ያንን ቅናት ካላስወጣችሁ የፈለገ ቆንጆ ቢሆኑ ከናንተ የበለጠ ዓለም ለምን አይወዳቸውም? ለእህቶቻችሁ ለወንድሞቻችሁ ደስ ሊላችሁ ይገባል። ገብታችኋል? ለምን ሀብታም ሚሊዮነር ለምን አይሆኑም? ቢሊዮነር ለምን አይሆኑም? ደስ ሊላችሁ ይገባል። ገብታችኋል? እና የቅናት መንፈስ ውስጣችሁ ካለ ግን ሁሌ ያስታውቅባችኋል። በውስጣችሁ በአፋችሁ እንኳን ባትናገሩት እነዛ የዋህ ሰዎች ልባችሁን ያያሉ። ከዛ እነሱ ሲያዝኑ ደግሞ እግዚአብሔር ደግሞ ለናንተ ብድራትን ይመልሳል ማለት ነው። እነሱ እንኳን ለምን ቀናችሁብኝ፣ ለምን እንዲህ ብላችሁ እንኳን መጥፎ ነገር ባይናገሯችሁ እግዚአብሔር ትክክለኛ ዳኛ ስለሆነ እናንተን ውድቀት ያመጣባችኋል። ገብታችሁ? የራሳችሁ ቅናት እያስወደቃችሁ ነው የሚመጣው። ግን ደስ ከሚለው ሰው ጋር መልካም ከሆነ ሰው ጋር በቃ እንደዚህ አይነት ነገር ግን ደስ